የተወደዳችሁ ወንድሞችና እህቶች አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። በዚች አጭር ፕሮግራም የማስታውሳችሁ ምንድነው ሐቂቀቱ ዱንያ ወልአኺራ የዱንያና የአኺራን ምንነት ማስታወስ ነው የፈለኩት። እንደምታዩት ዱንያ ስብጥር ናት። ሀብታም አለ፣ ደሃ አለ፣ ጤነኛ አለ፣ የታመመ አለ፣ ወጣት አለ፣ ያረጀ፣ ሁሉም ይኖራታል። ግን መሸጋገር ነው ድልድይ ናት ዱንያ። አላህ Subhanahu Wa Ta'ala በቁርአኑ ስለ ዱንያ ሲናገር إنما مثل الحياة الدنيا كما إن أنزلناه من السماء فاختلط به نبات الأرض የዱንያ ህይወት ምሳሌ ከሰማይ እንዳወረድነው ውሃና የምድር ተክል እንደተቀላቀለበት ነው። በختلط به نبات الأرض ከዛ በኋላ ያ ተክል ትንሽ ቆይቶ فأصبح هشيما تذروه الرياح ይላል። ንፋሶች የሚበትኑት ድቃቂ ይሆናል አለ። ሰውም ከዛ የተለየ አይደለም። ሁሉም መጨረሻው ወደዚች ምድር መመለስ ነው። الله عز وجل እንዳለው منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى ከርሷ ፈጠርናችሁ ወደ እሷ እንመልሳችኋለን ከሷውም ደግሞ ወደ ህይወት ድጋሜ እንመልሳችኋለን በሌላኛው ጊዜ ይላል በአኺራ። ግን ስንቶቻችን ነን የዱንያን ምንነት ተረድተን ለአኺራ እየሰራን ያለነው ተብሎ ሲታሰብ ብዙዎቻችን ቅድሚያ የሰጠነው ለዱንያ ነው። አላህ በቁርአኑ እንደነገረን ማለት ነው በል تؤثرون الحياة الدنيا ልቁንስ እናንተ የዱንያን ህይወት ታስቀድማላችሁ فأما من طغى وآثر الحياة الدنيا ወሰን ያለፈና የዱንያን ህይወት የመረጠ ሰው فإن الجحيم هي المأوى የሱ መኖሪያው ጀሃነም ናት ነው የሚለው። ይሄ በጣም ከባድ ነገር ነው። ብዙዎቻችን እንዘነጋዋለን። በዓለማዊ ህይወት ሁሌ እንደሮጥ ነው ጧት ማታ እንደተንከራተትን ከአላህ ከረበል ዓለሚን የተላከልንን ቁርአንን እንኳን ሳናነበው እንዲሁ መልእክቱንም ሳንመከርበትና ሳንገሰጽበት የተሰጠችን የዱንያ ቆይታ ታልቃለች። የአላህ ትልቁ አደራ ይሄ ኪታብ ነው። አላህ عز وجل በቁርአኑ አደራ ያለንን ይሄንን ان هذا القرآن يهدي للتي هي اقوم ይሄ ቁርአን ቀጥተኛ ወደ ሆነው መንገድ ይመራል። ويبشر الذين آمنوا وعملوا الصالحات أن لهم أجرا كبيرا ያመኑና መልካም ሰሪዎችን ትልቅ ዋጋ እንደተዘጋጀላቸውም ያበስራል ይላል። ቁርአን فيه نبأ ما قبلنا وخبر ما بعدنا وحكم ما بيننا ከበፊታችን የነበሩ ህዝቦች ታሪክ ያለበት ወደፊት ደግሞ ትንቢትና ጣፋንታ ሰዎች ጀነቱ ጀነት ጀሃነሙ ጀሃነም እስከሚያርፍ ድረስ ያለው የተነገረበት በመሐከላችንም አኗኗራችንን የሚያስተምር ሁለገብ ሁሉን አቀፍ የሆነ የኛን ችግር ለኛ የሚነግረን እንዴት መፍታት እንዳለብን እንዴት ማስተካከል እንዳለብን የሚያስተምረን ልዩ መጽሐፍ አላህ ረብል ዓለሚን ከሰማይ አውርዶልናል። ይሄን መጽሐፍ ይሄን ኪታብ እስካልተከተሉ ድረስ የሰው ልጆች ህይወታቸው ማለትም ዓለማዊ ህይወታቸው ራሱ ውጥንቅጥ ውስጥ ከመኖር አይወገድም ዘላለም። ለዱንያም ሰዓዳ ለአኺራም ጀና ለመግባት ወሳኝ የሆነ የረብል ዓለሚን ሪሳላ ነውና ዱንያን ብቻ ማሳደድ ሳይሆን እስቲ ለአኺራስ ምን ልስራ ለዱንያስ እንዴት ልኑር ብለን ማማከር የሚገባን ቁርአንን ነው። ብዙ ወሬ ላወራ አስቤ አይደለም ዛሬ እዚህ እንትን ያልኩት ይችን መልእክት እንድታዳምጡኝ ነው። ዱንያን ሳይሆን አኺራን ቅድሚያ እንስጥ። አዎ ዱንያ ላይ እንኖራለን። ስንኖርም መስራትም መንቀሳቀስም ተፈቅዶልናል ታዘናልን። አላህ በቁርአኑ እንዳለው قل هي للذين آمنوا في الحياة الدنيا ነው የሚለው። መልካም ነገሮች ሁሉ በዱንያ ህይወትም ለአማኞች ነው። ግን ግብ አይደሉም፣ መዳረሻ ናቸው። ወደ አኺራ ስንቅ እንድንይዝባቸው ነው። ጊዜውም ሆነ ቁሳቁሱ ማቴሪያሉ የተለገሰን ለዛኛው ዓለም እንድንሰራ ነው። ለዛኛው ዓለም ለመስራት ደግሞ እንዴት አርገን እንስራ ለምንድነው የተከለቅነው ብለን ለማወቅ ካሰብን ወደዚህ ቁርአን መመለስ ነው። ሁላችንም تحت الارض ምንገባ ሰዎች ነን። ስልጣን ቢኖረን እንጻብና እንጽ ገንዘብና ከማች ምን ብንል አላህ Subhanahu Wa Ta'ala በባሪያዎቹ መካከል በዚህ ነገር እኩልነትን ሰጥቷል። كل نفس ذائقة الموت እያንዳንዷ ነፍስ ሞትን ቀማሽ ናት ነው የሚለው።
فمن زحزح عن النار وأدخل الجنة فقد فاز كسات الله يراقونا جنة مغبات يچاله برغتم تساكالت ይላል ይሄ ነው የስኬት ምስጢር ለዚህ ነገር እንስራ እንትጋ ዛሬ ጊዜ ሳያልፍ በፊት የህይወት ጉዞ ሳትጠናቀቅ በፊት ሳይበጠስ በፊት አሁን ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት اغتنم خمسا قبل خمس አሉ አምስት ነገር ከአምስት ነገር በፊት ተሻማ شبابك قبل حرمك ከማርጀትህ በፊት ወጣትነትህን ወጣትነትህ የምታፈራው ነገር ነው አንተ ትልቅ ስትሆን አንተን የሚከተልና የሚጠቅመህ وصحتك قبل سقمك ከመታመምህ በፊት ደግሞ ጤንነትህን ተጠቀመው ለቁም ነገር وفراغك قبل شغلك ባተሌ ሳትሆን በፊት ክፍት ጊዜህን ደግሞ በቁም ነገር ተጠቀመው ይላል وغناك قبل فقرك ሀብትህን ከመደህየትህ በፊት ሀብት ያለው ሰው ሁሉ ሀብቱ ዘላለም አብሮት አይኖርም እንደው ዱንያ ላይ ያለ ባትነጥለው እንኳን እሱ ተነጥሏት ይሄዳል አከማችቶ ለሌላ ሰው አሳልፎ ጥሎ ይሄዳልና ሀብትህን ለአኺራ አውለው ምን ያርግልሃል እስቲ አከማችተው ባንተ ስም ብዙ ገንዘብ ስለተቀመጠ አካውንት ላይ ስለተከማቸ ዱንያም ላይ አልተጠቀምክበት አኺራም ሳትጠቀምበት እንዳትቀር እሱን ተሻማ وحياتك قبل موتك ከህልፈትህ በፊት ከመሞትህ በፊት ህይወትህን ተጠቀመው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ አደራቸው ነው የሳቸውና አደራ አስተላልፍ ያለው በዚህ ወቅት ከዚህ በላይ መናገር አልችልም የተነገረው ግን ትልቅ ቁም ነገር ነው ትልቅ ቁም ነገር መሆኑን አስባችሁ ስራ ላይ እንድታውሉ ምክሬ ነው እኔንም በተናገርኩት ተጠቃሚ አላህ አድርገኝ እናንተንም በሰማችሁት ተጠቃሚ አላህ ያድርጋችሁ وصلى الله وسلم وبارك على نبينا محمد وعلى آله وصحبه السلام عليكم ورحمة الله تعالى وبركاته